ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ ጥምር ወይም ውስብስብ የሚባሉ የአማርኛ ፊደላትን እያንዳንዳቸውን በሙሉ እናያለን። ምን ይመስላሉ የሚሉትን በደንብ አድርገን ወይስ ደግሞ በቀላሉ እንዴት አድርገን ብንይዛቸው ለአእምሯችን እንዳይረሱ አድርገን የሚሉትን በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እንግሊዝኛ፣ አማርኛ፣ ሂሳብ እንዲሁም ሌሎችን ኮርሶችን በአጭር ጊዜ ስራችሁን እየሰራችሁ መውሰድ ትችላላችሁ ማለት ነው። እዚህ ባስቀመጥላችሁ ስልክ በኢሞም፣ በዋትስአፕ፣ በቴሌግራም በተለያዩ የሶሻል ሚዲያዎች እናንተ በተጠቀሙበት ኮንታክት አድርጉን ማለት ነው። እያንዳንዳቸውን በሙሉ እያየን ስንሄድ እንግዲህ ወደ ቪዲዮ ስንሄድ ምን ይመስላል ከመጀመሪያው ስንጀምር እንግዲህ እያንዳንዳቸውን ምንድነው ይችኛዋም ቤተሰቦቻቸውን ነው የሚመስሉ የተወሰኑ ናቸው። ይችኛዋ የመጀመሪያዋ ኋ የምንላት ይችኛዋም ደግሞ ማንኛዋ እቺ ጓ የምንላት የገ ቤተሰብ ይችኛዋና ይችኛዋ አ የምንላት ሶስቱ ይችኛዋ ቋ የምንላት ወይም ደግሞ ይችኛዋ ኋ እና ጓ የምንላቸው እነዚህ ሶስቱ ፊደሎች ብቻ ይለያያሉ እንጂ ሌሎቹ ቤተሰቦቻቸውን ነው የሚመስሉ። እንደምታያቸው እያንዳንዳቸውን ደግሞ ምን ድምጽ ያወጣሉ? ኦ የሚል በሙሉ አ የሚል ድምጽ ሙሉ ፊደሎች ላይ አለባቸው ማለት ነው። ቤተሰቦቻቸውን ስለሚመስሉ በቀላሉ ለመያዝ እና በአእምሯችን እንዲቀመጡ ለማድረግ አይከብዱንም ማለት ነው። ስለዚህ ወደ ቪዲዮአችን ስንሄድ ከመጀመሪያው ስንጀምር የመጀመሪያው ማነው እንግዲህ ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኗ፣ ኟ፣ ኳ፣ ኋ፣ ዟ፣ ዣ፣ ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጳ፣ ጿ፣ ፏ፣ ፏ